ኢየሱስ ጌታ ነው። ጌታ መልካም ነው። እንኳን ደህና መጣችሁ። ኢየሱስ ጌታ ነው። እንግዲህ በአዲስ መልክ ስራ ጀምረናል። ኢየሱስ ጌታ ነው። ሃሌሉያ። የእግዚአብሔር ቃል እግዚአብሔር በዚህ ተራራ ላይ ግብዣ ያዘጋጃል የሚል ቃል አለ። ታውቁታላችሁ አይደል? ኢሳይያስ ላይ የሰባ ፍሪዳ ኢየሱስ ጌታ የሰባ ፍሪዳ እና ያረጀ ወይን ጠጅ ይላል። ኢየሱስ ጌታ ሃሌሉያ። ያ የሰባ ፍሪዳ ኢየሱስ ያ ጠፍቶ የተመለሰው ልጅ ሲመለስ ምንድነው የታረደለት? የሰባ ፍሪዳ ኢየሱስ ጌታ እና በቤቱ የነበሩትን የሚያስቀና ማለት ነው። የሚያስቀና ከኛ በአገልግሎትም እንደገና ደግሞ በአጥቢያነትም የሚቀድሙትን የሚያስቀና ማለት ነው። የሚያስቀና የሰባ ፍሪዳ በዚህ አጥቢያ ይታረዳል። ኢየሱስ ጌታ ታርዷል፣ እንበለዋለን። ሃሌሉያ። እና ያ የሰባ ፍሪዳ ኢየሱስ ፋሲካችን ክርስቶስ ታርዷል። በዚህ ስፍራ ኢየሱስን እንበላለን። ሃሌሉያ። ሌላው ደግሞ ያረጀ ወይን ጠጅ ኢየሱስ ጌታ። ወይን ጠጅ ታውቃላችሁ፣ ሲቆይ እየጣፈጠ ይመጣል። ኢየሱስ ጌታ። ያ ያረጀ ወይን ጠጅ ደግሞ መንፈስ ቅዱስን ምን እንላለን? እንጠጣለን። ኢየሱስ ጌታ። በዚህ ስፍራ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ እንደሚል በመንፈስ ቅዱስ እንሰክራለን። ኢየሱስ ጌታ። ይህ ስፍራ የጸሎት ቤት፣ በጸሎት ቤቴ ደስ አሰኛችኋለሁ እንደሚል ባለፈው በመልእክት እንደመጣው የእግዚአብሔር መንግስት የኃይል የፍቅር አይደል? የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ምን ደስታ፣ በወይን ጠጅ አይደለም። ኢየሱስ ጌታ። በመንፈስ ቅዱስ በዚህ ስፍራ ሐሴት እናደርጋለን። ይህ የደስታ ቤት። ሃሌሉያ። ስለዚህ የሰባ ፍሪዳ ግብዣ ላይ የተገኛችሁ እንኳን ደስ አላችሁ። ወደ በጉ እራት የተጠሩ ብፁዓን ናቸው፣ የተባረኩ ናቸው። ኢየሱስ ጌታ። ጥሪውን ተቀብለው ሳያመካኙ አዲስ በሬ ገዝቼ ልፈትነው ሳይሉ አዲስ ሙሽራ ነኝ ሳይሉ ሌላ ምክንያት ሳያቀርቡ ግብዣውን ተቀብለው በበጉ እራት ላይ የተገኙ እነዛ ብፁዓን ናቸው። ሃሌሉያ። እናንተ የተባረካችሁ ናችሁ። ገና ለመባረክ አይደለም፣ የተባረካችሁ ናችሁ። ኢየሱስ ጌታ። ለምን ግብዣውን የተገኛችሁ? በጣም ትልቅ ተጋድሎ ይጠይቃል። ኢየሱስ ጌታ። ቀኑ እየገባ ሲሄድ ሰይጣን ጥቂት ጊዜ እንደቀረው አውቆ ሁለት ሆነው እንኳን እንዳይሰበሰቡ ይተጋል። እንኳን አይደለም እንደዚህ አይነት የእግዚአብሔር ሰራዊት በብዛት ይሰበሰብ ቃል። ኢየሱስ ጌታ። ስለዚህ እናንተ ድል የነሳችሁ ናችሁ። ኢየሱስ ጌታ። ባለፈው እንደተማርነው ሰይጣን ወድቋል። ሰይጣን እንደ መብረቅ ወድቋል። ኢየሱስ ጌታ። ስለዚህ ጌታ ምን ብሏል? ሰይጣን እንደ መብረቅ ሲሆን ራዕይ 12 ላይ ምን ይላል? እነርሱ ከበጉ ደምና ከምስክርነታቸው ቃል የተነሳ ድል ነሱ። ድል የነሳችሁ ናችሁ። ድል ነሳችሁ የመጣችሁ ነው። ከበጉ ደም የተነሳ ከምስክርነታችሁ ቃል የተነሳ ድል የነሳችሁ ናችሁ። በዚህ ድል ተመላለሱ። በዚህ ድል ደግሞ የምትመላለሱበት እውቀት ዛሬ፣ ጥበብ ዛሬ ታገኛላችሁ። ኢየሱስ ጌታ። ጌታ መልካም ነው። እንግዲህ በዚህ ስፍራ የጀመርነው ትምህርት አለ እና እከልስላችኋለሁ። ምንም የሚያመልጣችሁ ነገር የለም። ኢየሱስ ጌታ። በቤታችሁ ሆናችሁ መንፈሱ አግኝቷችኋል። በጣም እርግጠኛ ኃይለኛ ሳምንት ኃይለኛ ጊዜ ነበረ። ጌታ በጣም ረድቶናል። ዛሬ ደግሞ ከክብር ወደ ክብር ስለሆነ ሌላ ክብር ይገለጣል። ኢየሱስ ጌታ። እና በዚህ ስፍራ እየተማርን ያለነው ስለመጨረሻው ዘመን በእውነት። ስለዚህ ስለመጨረሻው ዘመን በጣም ማወቅ አለብን እና ለምንድን ነው ማወቅ ያለብን? ኤፌሶን ላይ ምን ይላል? ሞኞች አትሁኑ፣ ቀኖቹ ክፉዎች ናቸውና ዘመኑን ምን በሉ ዋጁ። ለምን ቀኖቹ ክፉዎች ናቸው? ለምንድን ነው ቀኖቹ ክፉ? ቀን በራሱ ክፉ ሆኖ አይደለም፣ የተያዘው በክፉ ስለሆነ። ዓለም ሁሉ በክፉ ተይዟል። በክፉ በተያዘ ዓለም ውስጥ ነው የምንኖረው።
ኢየሱስ እንዳለው እንደ በጎች በተኩላዎች መካከል ነው ያለው። ስለዚህ ሞኞች አትሁኑ፣ እንደ ርግብ የዋህ እንደ እባብ ምን ሁኑ ብሏል? ልባም ሁኑ፣ ጠቢብ ሁኑ ብሏል ኢየሱስ ጌታ። ስለዚህ ሞኞች አትሁኑ፣ ዘመኑን ግን ዋጁ። ስለዚህ ዘመን መዋጀት ማለት ዘመኑን መግዛት ማለት ነው። ገዝቶ ለመግዛት ገንዘብ ያስፈልጋል። ዘመኑን በምንድን ነው የምንዋጀው? የከበረ ዋጋ ባለው በኢየሱስ ደም ነው የምንዋጀው። ኢየሱስ ጌታ። ስለዚህ ገዝተነው ይህንን ዘመን ገዝተነው ለራሳችን ለእግዚአብሔር ፍቃድ የእግዚአብሔር ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ድምጽ ይሰማል። ኢየሱስ ጌታ። ሞኞች አትሁኑ ይላል። ስለዚህ ዘመኑን ለመዋጀት ዘመኑን ማወቅ አለብን በሚል ሀሳብ ነው ይህንን ትምህርት የጀመርነው። ከዘመኑ ደግሞ ስናውቅ ብዙ ጊዜ የመጨረሻው ዘመን ሲታወቅ ብዙ ጊዜ በቸርችም ትምህርት ሲሰጥ ስለ መጨረሻው ዘመን ትምህርት ሲሰጥ ብዙ ጊዜ የሚሰበከው ክፉ ገጽታ። የመጨረሻው ዘመን ሲባል ስለ አውሬው፣ ስለ ሐሰተኛ ነቢያት፣ በብዙ ቦታ ቸነፈር ስለመሆኑ ክፉ ነገር ብቻ ነው የሚሰበከው እና ይሄንን ነገር በጣም ከጌታን ካገኘሁበት ጀምሮ በቤተ ክርስቲያን የሚሰጡ ትምህርቶችን በማዳምጥበት ጊዜ አንድ ሸክም ወደ ልቤ ገባ። አንድ እንደው መንገድ ላይ እየሄድኩ ነው። ምንድነው ጌታው? በመጨረሻው ዘመን የመጨረሻው ዘመን ትምህርት ከተባለ አውሬ ነው የሚባለው፣ እንትን ነው የሚባለው። በጣም አስጨነቁ። እንዴ አንተ የለም ወይ? እኔም ማውቀው እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው የሚለውን ነው ማውቀው። መልካሙ እግዚአብሔር የት ሄደ ነው? የመጨረሻው ዘመን እንዲህ ክፉ ብቻ የሆነው እያልኩ እያሰላሰልኩ በሚሄድበት ጊዜ ጌታ መንገድ ላይ በመንገዴ ተገናኘ። ኢየሱስ ጌታ። በልባቸው የሚያሰላስሉትን የሚያስቡትን በልባቸው የጽዮንን መንገድ የሚያስቡትን እነርሱን እግዚአብሔር በመንገዳቸው ይገናኛቸዋል። ኢየሱስ ጌታ። ከዛ ተገናኙ። ከዛ አንድ ቃል ተሰጠ። የመጨረሻው ዘመን መልካም ገጽታ ነው። ኢየሱስ ጌታ። አረ አለው ብዙ መልካም ገጽታ ነው። ከዛ ያቺን ቃል ያስኩና መጽሐፍ ቅዱሴን ከዘፍጥረት እስከ ራዕይ መመርመር ጀመርኩ። በጣም ነው የሚደንቃችሁ። ለትምህርት ስላዘጋጀሁት እንጂ ከዛም ይበልጣል። 40 መልካም ገጽታ አገኘ። ኢየሱስ ጌታ። 40 እንዲህ እንኳንም በመጨረሻው ዘመን እንኳን ክርስቲያን ሆንኩኝ እንደሚባለው እንኳን በዚህ ዘመን ተፈጠርኩኝ። ኢየሱስ ጌታ። ከዚህ ትምህርት በኋላ በእውነት እንኳን በዚህ ዘመን ኖር። ምናልባት ይሄ ክፉ ዘመን ምናምን የምትሉ ሰዎች እንዴት መልካም ዘመን ነው ትላላችሁ። ኢየሱስ ጌታ። ስለዚህ ይህንን በማስብበት ጊዜ እግዚአብሔር ኢየሱስ ጌታ ጌታ ላንቺ የሚያዘጋጅልሽ ኢየሱስ ጌታ ጌታ መልካም እና ይህንን በማሰላስልበት ጊዜ ጌታ ይህንን መልካም ገጽታው ሰጠኝ። እንደምታስታውሱት ማክሰኞ ነበር በዚህ ስፍራ የትምህርት ጊዜ። ዓመት ሙሉ ብዙዎቻችሁ አልተጠቀማችሁም። ነገር ግን በቃ ልቤ ውስጥ ያለው ሸክም ለዚች አጥቢያ ስለሆነ አንዳንዴ ምናልባት ብዙዎቻችሁ ላታውቁ ትችላላችሁ። ማክሰኞ በነበረው የትምህርት ጊዜ ወንበር ሁሉ አስተምሬ የሄድኩበት ጊዜ አለ። ኢየሱስ ጌታ። እና ግን እየተነበልኩ ማለት እናንተ ወንበሮች ተቀማጮች ይመጡባቸዋል ኢየሱስ ጌታ እያልኩ ማለት ነው። እና ዓመቱን ሙሉ 40 መልካም ገጽታ አንድ ቀን ፌል ሳላረግ ጌታ ረድቶኝ አስተምሬ ጨረስኩ። ኢየሱስ ጌታ። እና ግን ልቤ አልረካም። ለምን? በጣም በቃ የተጠራውበት አጥቢያ እንዳገለግለው ጌታ የጠራኝ አጥቢያ እዚህ ነው ብዬ ስላማ በቃ እነዚህ ከሌላ ቸርች በጣም ይጠቀሙ ነበር መጥተው ማለት ከሌላ ቸርች እና ለዚህ ነው ብዬ ስላማ ይህንን ትምህርትማ በቃ አለቀውም ማለት ኢየሱስ ጌታ። ይሄ የዚህ አጥቢያ እያንዳንዱ የአጥቢያዬ አባላት ሳይጠቀሙ ይህንን ትምህርት አለቀውም ኢየሱስ ጌታ። ስለዚህ አሁንም የመጨረሻው ዘመን መልካም ገጽታ ብዬ ትምህርት ብጀምር
ጥሩ ስለማየው በአዲስ መልክ ኢየሱስ ጌታ አንዳንድ ምግብ ቤቶች በአዲስ መልክ ስራ ጀምረናል ይላሉ እና አዲስ የሚያደርጉት ቀለሙን ብቻ ነው። ቀለም ቀባ ያደርጉና እንትን ወንበር ሴቲንጉን ይቀይሩትና ምግቡ ያው ከዛ በአዲስ መልክና ዋጋ ይጨምራሉ ምናምን በአዲስ መልክ ኢየሱስ ጌታ። ስለዚህ የመጨረሻውን መልካም ገጽታ በአዲስ መልክ ለመጀመር ልቤ ተነሳሳ። የጌታ ሐሳብም ስለሆነ ደግሞ ተሳክቶልናል። ኢየሱስ ጌታ። ስለዚህ በምን ርዕስ ነው የምንማረው? የመጨረሻውን ዘመን መልካም ገጽታ አለማወቃችን ምን ያስከስታል? ምን ይከተላል? የመጨረሻውን ዘመን መልካም ገጽታ ባናውቅ በህይወታችን ምን ይከሰታል የሚለውን እያንዳንዷን የተማርናቸውን 40 መልካም ገጽታዎች እየከለስ ግን በዋናነት የማስተምረው እነዚህን አለማወቅ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል እንደሚል ይሄ እነዚህን አለማወቃችን ምን ሊያስከትልብን ምን ጥፋት ሊያስከትልብን እንደሚችል እያየን ነው። ዛሬ ባለፉት ጊዜያት 8ቱን አይተናል። ዛሬ 9ኛውን እናያለን። ኢየሱስ ጌታ። ስለዚህ አመለጠን እንዳትሉ ደግሞ በአጭሩ እከልስላችኋለሁ ላልነበራችሁ ሰዎች ማለት ነው። ምንድነው የዚህ ትምህርት ዓላማ? ከዚህ ትምህርት በኋላ ይህንን ትምህርት በእውነት ከሳምንት ሳምንት 40 እየተገኘ የሚማር ሰው ምን ይጠቀማል ብዬ ዓላማ አስቀምጬ የተነሳሁት እና ዓላማው ምንድነው? የመጨረሻውን ዘመን መልካም ያልሆኑ ገጽታዎች ያውቃል። ይህንን ትምህርት በሚገባ የተማረ ሰው ማለት ያውቃል። ሌላው ደግሞ ማወቅ ብቻ ሳይሆን ከነዚህ መልካም ካልሆኑ ነገሮች በመጨረሻው ዘመን ልጆች ሆይ ከጣዖታት ሽሹ እንደተባለ ከነዚህ መልካም ካልሆኑ ነገሮች ይሸሻል። ኢየሱስ ጌታ። ጻድቅ ክፋትን አይቶ ይሸሻል። ኢየሱስ ጌታ። ስለዚህ ከዚህ ክፉ ነገር ይሸሻል። ሌላው ደግሞ መሸሽ ብቻ ሳይሆን ወደ እግዚአብሔር ይቀርብ። ኢየሱስ ጌታ። ይህንን ትምህርት በአግባቡ የተማረ ሰው ከክፉ ነገር ሁሉ ይሸሻል፣ ወደ መልካም ወደ ሆነው ወደ እግዚአብሔር ይቀርባል፣ እግዚአብሔር ደግሞ ወደ እርሱ ይቀርባል። የዚህ ትምህርት ዓላማ ይሄ ነው። መሪ ቃሎች አሉ። የዚህ ትምህርት ሁሌ የማነሳቸው መሪ ቃሎች 3 ናቸው። አንደኛው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 ነው። በዋናነት ይሄንን ነው ሁል ጊዜ የማነሳው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 22 ምን ይላል? ከማናቸውም አይነት ክፉ ነገር ራቁ። ኢየሱስ ጌታ። ከፍ ብሎ ትንቢትን አትናቁ፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ ካለ በኋላ ነው ከማናቸውም አይነት ክፉ ነገር ራቁ። ስለዚህ የዚህ ትምህርት መሪ ቃል ከማናቸውም ክፉ ነገር ራቁ። ስለዚህ ቅዱሳን ይህንን ትምህርት የተማሩ ከክፉ ይርቃሉ ማለት ነው እና ያ ብቻ ሳይሆን ወደ እግዚአብሔር ምን ይላል? ይቀርባሉ። ሌላው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ነው መሪ ቃል። ይህንን ሁልጊዜ ስለማነሳው እነዚህም ያዟቸው። እነዚህ ደግሞ በመጨረሻው ዘመን ክፍሉን ባነብላችሁ ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 5 የሚገርመው ከላይ የጠቀስኩላችሁ ከማንኛውም አይነት ክፉ ነገር ነው የሚለው ከላይ። ስለዚህ ብዙ ክፉ ነገር አለ በምድራችን ማለት ነው በመጨረሻው ዘመን። ከነዛ ራቁ ነው የሚለው። እዚህ ክፍል ላይ ግን ራቁ የሚለው ከክፉ ነገር አይደለም፣ ጢሞቴዎስ ላይ ማለት ነው። ከክፉ ሰዎች ራቁ ነው። በጣም የሚገርማችሁ ስለ መጨረሻው ዘመን ጳውሎስ ለልጁ ለመንፈሳዊ ልጁ ያሳሰበበት ክፍል ነው እና በመጨረሻው ዘመን ካሉ በጣም ክፉ ከሆኑ ገጽታዎች አንዱ ነው እና እኔ እዚህ ላይ አላተኩርም። እኔ መልካሙ ላይ ነው የማተኩረው እና ይህንንም የማነሳው በመጽሐፍ ቅዱሳችን ትኩረት ተሰጥቶት ስለተነሳ እንጂ እዚህ የምንሰብከው እኛ የእሱን መልካምነት የእርሱን በጎነት ክፉ ሚዲያዎች ይሰብኩታል፣ የዓለም ሚዲያዎች ይሰብኩታል። ጆሮአችን እስኪደነዝዝ ጆሮአችንን ጭው የሚያደርግ ክፉ ዜና በዓለም ሚዲያ ይሰበካል። ቤተክርስቲያን ግን ያንን እንድትሰብክ አልተጠራችም።
ቤተክርስቲያን የተጠራችው የእግዚአብሔርን በጎነት ምን ለማለት ነው? ለመናገር ነው። በዚህ ክፉ ዘመን መልካም የሆነ በምድረ በዳ ኤደን የሚሆንልን በረሃችንን ገነት የሚያደርግልን ኢየሱስ በጎ እረኛችን ኢየሱስ አለ ብላ ኢየሱስን የምትሰብክ ናት ቤተክርስቲያን። ስለዚህ እዚህ ላይ ትኩረት አላደርግም። ነገር ግን መጽሐፍ ቅዱስ ስለሚያነሳው አነሳዋል። ምክንያቱም እምነት ማለት ሁኔታን መካድ ማለት አለ። ክፉ አለ። ሰይጣን የለም የሚባል ነገር የለም አለ። እንደውም ሰይጣን የለውም ብሎ ራሱ የሚልበት አንደኛው ምክንያት ሰይጣን የለም ብለው የሚያምኑ ሰዎች እንደውም ሰይጣን መኖሩ እንደውም የሚመሰክሩ ነው የሆኑት። ለምን? በሙላት ግን እዚህ ጋር ኢየሱስ ጌታ ስለዚህ እምነት ማለት ምን ማለት ነው? እምነት ማለት ምን ማለት ነው? ሁኔታን መካድ ማለት አይደለም። ምን ሰይጣን እኮ ደካማ ነው፣ ሰይጣን እኮ እንትን ነው ምናምን አጣጥሎ ምንም አቅም እንደሌለው ምናምን አድርጎ እንትን ማለት አይደለም። ኢየሱስ ጌታ ነው። እግዚአብሔር ጌታ ኢየሱስ ምን ብሏል? በጠላት ኃይል ሁሉ ላይ ነው ስልጣን ሰጥቻቸዋለሁ ያለ። እምነት ማለት አዎ ብዙዎችን ገሏል፣ ብዙዎችን አራቅቷል፣ ብዙዎችን አደይቷል፣ ብዙዎችን አስጨንቋል። በጣም በጠንካራ ክንድ ብዙዎችን ደፍቆ ከእምነት ጎዳና አውጥቷል። ሰይጣን ደካማ አይደለም፣ እንደምታስቡት ሞኝም አይደለም። ሰይጣን የረከሰ ነው እንጂ በጣም ጠቢብ ነው። ግን ጥበቡ ረክሷል ማለት ተንኮል ሆኗል ማለት ነው። ተንኮለኛ እባብ በተንኮሉ ሔዋንን እንዳሳተ። ስለዚህ እባብ አለ፣ ሰይጣን አለ። በመጨረሻው ዘመን እንደውም በኃይል ነው የሚንቀሳቀሰው ሰይጣን አለ። ስለዚህ መሸወድ የለብንም። እምነት ማለት ሰይጣን የለም ብሎ መካድ ማለት አይደለም። እምነት ማለት አዎ አለ፣ ኃይለኛው እያለ ሰይጣን እያለ በሱ ላይ ግን ለኔ ስልጣን ተሰጥቶኛል ማለት ነው። ኢየሱስ ጌታ ነው። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ሰጥቻችኋለሁ? ስልጣን። እሱ ኃይል አለ፣ እኔ ግን ስልጣን አለ። ኢየሱስ ጌታ ነው። ኃይል ላይኖረኝ ይችላል፣ አቅም ላይኖረኝ ይችላል። እንደ ፊላደልፊያ ቤተክርስቲያን ኃይል ጥቂት እንደሆነ አውቃለሁ፣ ነገር ግን ቃሌን ጠብቀሃል፣ ስሜንም አልካድክም። ስለዚህ አይሁድ ነን የሚሉትን የሚዋሹትን የሰይጣን ማህበር የሆኑትን በፊት መጥተው እንዲሰግዱ አደርጋቸዋለሁ። ኢየሱስ ጌታ በፊት የተከፈተ በር ሰጥቻለሁ። ኃይል ኖሮት አይደለም፣ ነገር ግን የኢየሱስን ስም ያልካደ ቃሉን የጠበቀ ኃይለኛው ዲያብሎስን ምን ይሏል? ያሰግዷል። ኢየሱስ ጌታ ነው። ይሄ ስለ ዲያብሎስ እና መጽሐፍ ቅዱሳችን ዲያብሎስ የለም ማለት የስተት ትምህርት ነው። ሰይጣን የለም ማለት እግዚአብሔር የለም እንደማለት ነው። ምክንያቱም ሰይጣን አለ ብሎ የነገረን ማነው? እግዚአብሔር። መጽሐፍ ቅዱሳችን ሰይጣን አለ፣ ክፉ አለ። ክፉ ብቻ አይደለም፣ ከክፉ ብቻ አይደለም። ዲያብሎስን ተቃውሙት ይላል አይደል? ዲያብሎስን ተቃውሙት ይላል። ከዲያብሎስ ሽሹ አይደል? ዲያብሎስን ምን በሉት? ተቃውሙት ይላል። ይህንን ክፉ እንድንቃወመው እግዚአብሔር በቃሉ የነገረን ማለት ነው። ስለዚህ ክፉ አለ፣ ሞኞች አለ። የለውም የሚላችሁ አውቆ ውጪ እኮ የለም። አሁን ኤቲስት የሚባሉት የለም ሴጣን የሚባል ሴጣን የሃይማኖተኞች ፈጠራ ነው። ሰዎች እንደውም ምን ይላሉ አንዳንድ ፈላስፎች? እግዚአብሔር ሰውን ፈጠረ፣ ሰው ደግሞ ሰይጣንን ፈጠረ። ሰው ደግሞ ሰይጣንን ፈጠረ ማለት ምን ማለት መሰላችሁ? የለም ሰይጣንን የፈጠረው ምንድነው? የራሱን ጥፋት ለማሳበብ ሰይጣን ሰይጣን አሳስቶኝ ነው ለማለት ማለት ነው። እና ራሱ እያጠፋ እግዚአብሔር ፊት መጥቶ ምንድን ያደረገው ሲባል ሰይጣን አሳስቶኝ ነው ለማለት የፈጠረው የሌለ ነገር ነው። አይምሮ ውስጥ ብቻ ያለ
ዝም ብሎ ቅዠት ነው ብለው ነው የሚያስቡት። እንደዛ አይደለም። ሰይጣን በእግዚአብሔር የተፈጠረ ፍጡር ነው። ኢየሱስ ጌታ። በኋላ ልቡ ስለታበየ በኋላ ስላመፀ ከቅዱሳንና ከኃያላን መላእክት ከጠቢባን መላእክት የወደቀ መልአክ። ስለዚህ ሰይጣን አለ። የመጀመሪያው ስለመጨረሻው ዘመን ማወቅ ያለባችሁ ክፉ ነገር ማለት ነው ሰይጣን መኖሩ። ኢየሱስ ጌታ። ሰይጣን እንዳለ መዘንጋት የለባችሁ። ሰይጣን ምን አለ? አለ። ኢየሱስ ጌታ። ስለዚህ ሰይጣን አለ። የመጀመሪያው እሱ። ሰይጣን ብቻ አይደለም ያለው፣ ክፉ ሰዎችም አሉ። ኢየሱስ ጌታ። የመጨረሻውን ዘመን አስጨናቂ ያደረገው ሰይጣን አይደለም። ኢየሱስ ጌታ። ሰይጣን ሳይሆን ክፉ ሰዎች ናቸው አስጨናቂ ያደረገው የመጨረሻውን ዘመን ማለት ነው። ለምን? ሰይጣን በዚህ በሰው ልጆች ለሰው ልጆች በተመደበች ርስት ላይ ማለት ነው ለሰው ልጆች በተመደበች ርስት ላይ ምንም እድል ፈንታ የለውም ሰይጣን። ስለዚህ ሰይጣን አይደለም ቤተክርስቲያንን ማለት ነው አይደለም ቤተክርስቲያንን እማያምኑትን ሰዎች የማስጨነቅና የመግዛት ስልጣን የለው። ስልጣኑ ተነጥቋል። ኢየሱስ ጌታ። በሰማይ በምድር ስልጣን ያለው ማን ነው? ኢየሱስ። ስልጣን የኢየሱስ። ስለዚህ እማያምኑትም የማን ናቸው? የእግዚአብሔር ናቸው። ሰይጣን በእነሱ ላይ እንኳን ስልጣን የለው። እነሱን እንኳን ማስጨነቅ አይችልም። እነሱን እንኳን ማስጨነቅ አይችልም እንኳን አማኞች። ስለዚህ ስለ ሰይጣን ማወቅ ያለብን ነገር አንዱ ምንድነው? ስልጣን የለው። አይደለም በአማኞች ላይ በእነሱ ላይ ስልጣን የለው። ስልጣኑ ተነጥቋል። አለቅነትን፣ ስልጣናትን፣ ገዥነትን ገፎ በመስቀል ላይ ጠርቆ ይላል እያዞረ ድል በመንሳት ኢየሱስ ጌታ አሳይቷቸዋል። እና ሰይጣን ውሸቱ ምላሱ ብቻ ነው የቀረው። ስልጣን የለው። ኢየሱስ ጌታ። ታዲያ ስልጣን ከሌለው እንዴት ነው እያስጨነቀ ያለው ልትሉ ትችላላችሁ። ኢየሱስ ጌታ። ስለ ሰይጣን መማረክ በምሳሌ የተገለጠውን አንድ ነገር ብያችሁ እዚህ ላይ ግልጽ መሆን ስላለብን፣ ምክንያቱም ትምህርቱ በጠቅላላ ወደ ክፉ ነገር እንዳይወስዳችሁ፣ ምክንያቱም ክፉ ገጽታዎችን ስለሆነ የምናየው ክፉ ነገር ላይ ትኩረት እንዳታደርጉ መጀመሪያ ዛሬ መሰረቱን መስራት አለብኝ ብዬ በቀድሞ ዘመን መንግስታት፣ ነገስታት እንግዲህ ከክርስቶስ ልደት በፊት ከነበሩት ከባቢሎን መንግስት ጀምሮ ሀገራት የሚተዳደሩት በንጉሳዊ ስርዓት እና ያቺ ሀገር የንጉሱ ነው የምትሆን እና እያንዳንዱ ንጉስ ሌላውን ሀገር ሌላውን ነገስታት አሸንፎ በጦርነት የነገስታት ንጉስ ለመሆን እያንዳንዱ ሀገር ዝግጅት ያደርጋል። የጦርነት ዝግጅት ያደርጋል እያንዳንዱ ሀገር። ስለዚህ በህዝብ ብዛት፣ በኢኮኖሚ፣ በጦርነት ከሁሉ በላይ ደግሞ በጥበብ ከፍ ያለው ንጉስ ሌሎቹን ይገዛና እሱ የነገስታት ንጉስ ይሆናል። እና የመጀመሪያው የነገስታት ንጉስ ተብሎ በመጽሐፍ ቅዱስ የተጠቀሰው ናቡከደነጾር ነው። የባቢሎን ንጉስ ራሱ እግዚአብሔር የነገስታት ንጉስ ብሎታል እና ባሪያዬ ብሎታል ናቡከደነጾር ማለት ነው። ስለዚህ ነገስታትን እሱ ስለሚያስነሳ ይሄ ንጉስ ናቡከደነጾር የሚባለው ንጉስ በወቅቱ የነበረውን ዓለም እንዳለ ገዝቶ ነበር። የእግዚአብሔርን ርስት እስራኤልን ጨምሮ ማለት ነው። በተለይ እስራኤል ለ70 ዓመት ማረሚያ ቤት ሲያስገባት እግዚአብሔር ሲቀጣት ማለት ነው ወደ ባቢሎን ነው ያስማረካቸው። ስለዚህ የነገስታት ንጉስ እና ምን ያደርጋሉ እነዚህ የነገስታት ንጉስ አይዋጋም። በነገራችን ንጉስ አይዋጋም። ንጉስ ምንድነው የሚያደርገው? እያንዳንዱ ንጉስ የጦር ጀነራል አለ። ጀነራሉን ይልካል እና ጀነራሉን ይልክና ምንድነው የሚያደርገው? ያ ጀነራል በጣም ኃይለኛ ከሆነና የዛን አካባቢ ጦር ሰራዊት ካሸነፈ ምን ያደርጋል? የአገሪቱን ንጉስ ምን ይሏል? ይማርከዋል። ንጉስ አይገደልም።
ይማርከዋል። በሕይወት ሳለ ይማርከዋል። ብዙዎቹ ነገስታት ያንን ውርደት ስለማይፈልጉ ራሳቸውን ያጠፋሉ። ብዙዎች ነገስታት ምክንያቱም ታስታውሳላችሁ የእስራኤል ንጉስን በማረኩት ጊዜ የባቢሎን ሰራዊት የጦር ጀነራሉ በማረኩት ጊዜ ኤርሚያስ አስቀድሞ ነግሮት ነበር። እባካችሁ ወደ እግዚአብሔር ተመለሱ፣ እባካችሁ ተዉ፣ ባሪያዬን ናቡከደነፆርን አመጣባችኋለሁ፣ እባካችሁ። ለ23 ዓመት ከብላቴንነቱ ጀምሮ እባካችሁ እያለ ተናገረ። አልሰማም። ስለዚህ የባቢሎን ንጉስ ሲመጣ ጀነራሎቹ ሲመጡ ምንድን ነው ያደረጉት? ንጉሱ መጀመሪያ አይኑ እያየ ልጆቹ አጠገቡ ልዑላኑ ማለት ነው ከሱ ቀጥሎ የሚነግሱትን አጠገቡ አረዷቸው። አይኑ እያየ ማለት ነው። ከዛ ምን አደረጉት? አይኑን አወጡት። ከዛ በሰንሰለት አሰሩት። ከዛ እንደ ውሻ እየጎተቱ ወደ ባቢሎን ይዘውት ያንን የተከበረ ንጉስ ከዛ እንደዚህ ያደርጋሉ። ስለዚህ እንደዚህ ያደርጉና ነገስታቶቹን ሁሉ የአንድ ሀገር ንጉስ ብቻ አይደለም የሚማርኩት፣ የሁሉንም ነገስታት ይማርኩና ልክ እንደ ውሻ እንደዚህ አስረው አክሊል እንግዲህ የንጉስ ማዕረግ አክሊል ምናምን አክሊላቸውን ያወልቁና ራቁት ማለት በመጽሐፍ ቅዱስ አገላለጥ ዳዊት ራቁቱን የሚለው ልብስ ሳይለብስ ማለት አይደለም። አክሊሉን ክብሩን አስቀምጦ ማለት ነው። እንደ ተራ ሰው ማለት ነው ሲዘል የነበረው በእግዚአብሔር ታቦት ፊት ማለት ነው። ስለዚህ ራቁታቸው አድርገው ምን ያደርጓቸዋል? ይዘዋቸው ይመጣሉ ወደ ከተማ ይዘው መጥተው በህዝቡ ፊት እያዞሩ ማለት ነው። በየከተማው ማለት ነው እያዞሩ ይኸውላችሁ ብለው ያሳዩዋቸዋል።